ተፈጥሯዊውን ሀቅ መርምሮ ነባራዊውን እውነት አፈትሾ በአዲስ ሐሳብ የመጣው የመደመር ጽንሰ ሐሳብ የትውልድ ከትናንት የተዋሰውን ትሩፋት ከመንገድ ያስቀረውን ስህተት እንዲረዳና ነገውን በተስፋና በአዎንታ እንዲያሰምር የእይታ ለውጥን ይዞ መጥቷል። የመደመር መንግስት መጽሐፍ የመደመር እሳቤ መንግስታዊ አስተሳሰብ የተተነተነበት ነው። መነሻውን ቁጭት አድርጎ ለነገ ደግሞ ትዕምርታዊ ለውጥን መዳረሻው አድርጓል። በዘመን ሂደት የሀገር ጉዞ ከነባራዊው ዓለም እውነታ ጋር በንጽጽራዊ እይታ ተመዝኗል። ኢትዮጵያ ለምን ድሃ ሆነች? ለምን አስተሳሰቦች ተቀባይነት ስለማይሰጣቸው አዙሪት ስለሆነብን ማለት ነው። ስለዚህ የሱ ሐሳብ አይረባ እነከሌ ሞክረውታል፣ አይረባ እነከሌ እንደዚህ ያርገውት ሞክረውት እኮ አልተሳካላቸውም፣ አይረባ እየተባለ ስንት ዓመት ዘለቀ እና ሐሳብ ላይ ስናነሳ ሐሳብ ነው ዓለምን የሚቀይረው። ለምሳሌ የህዳሴ ግድባችን ተመረቀ፣ ለ60 ዓመት ሐሳብ ሆኖ መጣ፣ ዛሬ ተተገበረ ማለት ነው። ሐሳብ from the scratch እንደሚሉት ፈረንጆች በአንድ ጭረት ነው የሚነሳው። ያን ሐሳብ ተቀባይ ካገኘ አገርን የመለወጥ አቅም ይኖራል ማለት ነው።